መተናል ተመልሰን የተወዳጁ ተመልካቾቻችን አላህ Subhanahu Wa Ta'ala እንግዲህ ዱዓችንን ይቀበለን እናንተንም ይቀበላችሁ የሸኻችን ሰዓት ላይ ነው የምንገኘው በቀጥታ ወደ ጉዳዮት ኢንሻአላህ እንገባለን በየመሃሉ ግን እንዲሁ የሐረም ገጠመኙን ያስተዋሉትን ነገር ቢያነሳሱልን ደስ ይለናል ግን የተዘጋጁበት ነገር ስለሚቀድም እሱን ኢንሻአላህ ሰለላሁ ዐላ ረሱላህ ሰለላሁ ዐለይሂ ወሰለም ዘንድሮ ኢድ እንዴት ነበር ማሻአላህ ውብ ነበር በጣም እኔ ጋር ውብ ነበር ሁሉም ዘንድ ነው እንግዲህ ጥሩ ነው እኔ በዘንድሮ በህይወቴ ያላየሁት ነገር ነው ያየሁት የሰማሁትን ያየሁበት አጋጣሚ ነው ሰምቼዋለሁ እንጂ አይቼውም አላውቅም ሁላችሁም አይታችሁትም አውቁ ሳሰሙት ግን አቀሩ ነው የዘንድሮ ያው ሁለት ኢድ ነበር ባጭሩ ሲታይ ደብና ጁማና ኢዱል አስቡዒ ወኢዱ ሰነዊ ጁማና በፊጥር ነበር ከዛ ማሻገር ብዙ ኢዶች አሉ የገዛ ልጆች የተደሰቱበት ኢድ የሰገዱበት አመት ነው ያለፉት 3 አመታት ሲሰቃዩ ዘንድሮ ሰግደዋል እንደገና ደግሞ እንደው አይነኩም የተባሉ ነገሮች የተነካኩበት ዘመን ነበር አላህን ቁድራ ያየንበት አልহামዱሊላህ الذي አራና አጃኢበ ቁድረቲ ምን ነው አላህ የት ነው ያለው ራሳቸው ተዋቸው እስከሚባል ድረስ የገዛ ዋጋ አለብን ሁላችንም እንግዲህ ይበቃናል አላህ ቀጣን ይመስለኛል በምን አደብተና በማጀራ ያክፊና ይላሉ አብዱል አባቶች ቀጣን ይበቃናል እንግዲህ ልጅ ሲቀጡት አይደግመኝም እንደሚል ሁሉ ቀጣን እኮ ይበቃናል እስከምንል ድረስ ቀጣን ይበቃናል የኑሮ ውድነቱ ዓለምን በራንኳኩ ሁሉም ነገር ምን የገዛ እንባ ነው ዓለም ገዛ ይሆነች ነው لله الامر من قبل ومن بعد ሁሉም እየሆነ ያለው ባላህ ቁድራ ነው ባላህ ችሎታ ነው የማይሆን ነገር ማን አለብኝ ያለው ሁሉ አላህ ወከም አህለከና من قريه ይላል እና وكذلك اخذ ربك اذا اخذ القرى እንደዚህ ነው ያለ አያያዙ ان اخذه عالم شديد አያያዘ ብርቱ መሆኑ ይነግረን ነበር ለካስ የማይፈርስ ነገር የለም ሁሉም ይፈርሳል የማይፈርሰው ያላህ ስልጣን ብቻ ነው የማይነካው እና ምን በቁርአን ሲናገር መሰለ ስለ ድሮ ኡመቶች ኃይለኞች ሰዎች ነበሩ ማን አለብን አይነካዎች ነበሩ አጥፍተናቸዋል ከታሪክ ተማሩ ይል ነበር ተናገርና فحالم يمدكر ይላል ከዚህ ታሪክ የሚማር የለምን ትናንትናውን ጥፋት እንደግመዋለን ካላችሁ ዛሬም እንዲገሙት ግን ከትናንቱና አትማሩ ምን ይላል فحالم يمدكر ነበር እንሰማው ነበር ይሄን ሁሉ ጊዜ ሲያረጋው ግን አይተነው አናቅም ነበር አሁን አየን አለም ተራ ይላል አላህ Subhanahu አለም ተራ ማለት استفهام تعجب وتشويق ያንተንም የኔንም ያድማጭን ትኩረት ለመሳብ ነው አለም ተራ ይላል الى استماع بعده አለም ተራ ካለ በኋላ ሊናገሩ የፈለገውን ነገር በጥሞና እንድናዳምጥ ያድማጭን ትኩረት ለመሳብ ይሄን ቃል አላህ ይጠቀማል እንደውም በየለንገረህ ለአላህ ወሊላሂ المثل الاعلى አላህ ቃል ምሳሌ የለውም አይገኝለትም ከዛም በላይ ነው ግን ምን በየለገረህ አሁን ሰበር ዜና ቢባል ሰው ጆሮን እንደው አይመለከተኝም ይላል ያዳምጣል ሁሉ አይመለከተኝም ይልም የለም ሁሉ ሽማግሌው አረጋግጡ ህፃን ሳይቀር ሁሉ ያዳምጣል ሰበር ዜና ሲባል ማለት አለም ተራ አላህ አልሰማህም እንዴ አላየህም እንዴ ይላል አለም ተዓለም አላወክም እንዴ ይላል አላየህም እንዴ ይሄ እንግዲህ ምንድነው ነዞረ ቆለብን ነው ለዓይን በአይን ሳይሆን በቀልብህ በልቦና አልደረሰህም ዓለምን ተህ ኢልሙክ አልሰማህም እንዴ ምን ብለህ እንድትዘጋጅ ነው እና كيف فعل ربك بعاد بعادዎች በሰው بعاد ህዝቦች ላይ የዓድ ህዝቦች ማን هو اشد منا قوه መገለጫቸው እሱ ነበር ማን ያህሎናል አሉ ማን ነው እኛን መጥቶ ቢመክረን ሀያልነን ተምንም በላይ ነን ነበር አለም ተራ كيف فعل ربك بأصحاب الفيل بزهن مزبط قلال ነው
በዘመኑ ቋንቋ ምን ማለት ነው? F35 ማለት ነው። የማይታየው ነው። ታየ ሁሉም ነገር ታየ። የማይታይ ነገር የለም። ከዚህ የምንማረው የማንተ ምንድነው? ዙልምን አትስሩ፣ ማን አለበና አትበሉ። ጨካኝን ጨካኝ ይልክበታል አላህ፣ ኃይለኛን ኃይለኛ ይልክበታል። هذا ሱነቱላህ የአላህ ሱና ነው። ግን የሰው ልጅ አይገባንም። እነ الانسان በየጥጋ ይላል ወሰን ያልፋል ሰው ልጅ። አዎ ምን ነካማ አይመስለውም። ይሄው ተነካኩ አየን። حتى حكام العربዎች እንኳን الذين اتخذوا صهاينة والامريكا ارباب من دون الله الله አይተናል፣ ታዝበናል። ለነሱ ማልቀረላቸውም ስንቅ ማቀበል ዳቦ ማቀበል ያቃተው ሁሉ የገዛ ህፃኖች በራብ ሲያልቁ ሰው በራብ መሞት አለበት? ካጠፋ አጥፊ በጥፋቱ መቀጣት አለበት እንጂ ህፃናት በራብ ማለቅ አለበት? ያየነው ነገር ሁሉ ይሄው በሁሉም ደረሰ። የዛን ጊዜ ዓለም ቢረባረብ ተው አይበጅም ይባል ኖሮ ይሄ ሁሉ ባልመጣ ነበር። ሀቅ ነው። እዚህ ሁሉ መውጣትና መውረድ ውስጥ ግን አንድ ደግሞ ልብ የሚሰብር ነገር አለ። አላሁ የመስጂድ አልአቅሳ ዝግ መሆን እሱ በጣም የሚያሳምም ኢቨንት ነው። ዒድ አልተሰገደበትም። እንግዲህ ላለፉት ብዙ መቶ ዓመታት ከዚህ ልክ ተዘግቶ ማያቅ ቤት ነው። ለመበቀል የተደረገ ጥረት ሐቂቃ ሲታይ ሁሉም ነገር ተራ ይሆናል። ከሱ ይበስ አይቀር ማለት ነው። ከፈታለች ተራ ይሆናል። ሊያኖ አካባቢው ላይ ያለውን ትርምስ እናውቃለን። የፖለቲካውን ነገር ትተነው እንደ አንድ ሶስተኛ እንደሆነ በመድር ላይ እንዳለ የተቀደሰ ቦታ አማኞች የዒድ ሰላት ለመስገድ ተከለከሉ። ረመዳን ኦልሞስት አብዛኛውን ቀናት ዝግ ነበረ። እሱ ዝም ብሎ ያው ባይዘነጋ ጥሩ አይቀርም ከፈታል ከልክሎን ነበር። ማሜ ከፈታል አይቀርም ከፈታል ኢንሻአላህ። ኮሮና ከልክሎን ነበር ከዚህ ቀደም በተለያየ ምክንያት ከልክሎን ነበር። አላህ ለዚህም እንግዲህ ምክንያት ሊኖረው ይችላል። የሆነ እንትን ተሽጦ እኮ ይመለሳል። አሁን ተሽጦ ቀብድ ተበልቶበት ነው። ተሽጦ ነው ሸሸጡት። ቀብድ የበሉት ሁካሙል አረቦች ናቸው። ይለቀቃል። አይተናል፣ ሰምተናል። ድጋሚ አረብ ሀገር መሄድ አልፈለጉም። ማንም የሚያውቀው ነገር ነው። ረመዳኑ ምራርግ ያለው ከዚህ በኋላ ባልሄድም ያሉ ይመስላል። አላህ ከዚህ በኋላ የሚመጣውንም አላህ ሰላም ያርግልን። እንደው የሚያስፈራም ነገር እኮ አለ። የሆነ ብቻ ለውጥ አለ ዓለም ላይ አይደለ? የተለየ ነገር አለ፣ ምናየው ነገር አለ። ከዚህ በኋላ ያለውም በብዛት ደግሞ እኛ ደቃቃዎችን እኛ ህዳጣንን የሚጎዳ የሚችል ነገር እየሰማን ነው በየዕለቱ ምን ሰው። አላህ እንደዛ አድርገው እንደነሱ ምኞት ወይም እንደነሱ ፉከራ አላህ አድርግብን። አላህ ሰላሙን ያምጣልን። መነሻችን የነበረው የዒድ መልክ ነው። ዒዱ በጣም አስደስቶኛል ብለው ሸህ ደስታው በእንዲህ አይነት መንገድም መምጣቱን ነው ሊነግሩን የፈለጉት። እንግዲህ ሁሉም ሰው የየራሱ የተለየ ስሜት ይኖረዋል። እዚህ ላይ እንቀጥል ወደ መደበኛው ነገር። እንግዲህ ረመዳን ሄደ፣ አላህ ደግማ ላይ ያደርሰን። انتهى رمضان كن ربانيا ولا تكن رمضانيا. رب رمضان رب شوال وشعبان. يا رمضان أملاك يا شوالم يا شعبانم يا هلم أملاكم. الله حي لا يموت، ما يموتوا ما يوجدوا هذه ما يبالوا الله بتشانه والجزء ما زال العالم ينوره. إن رمضان ربيها فيه من ربيها يا ترف ما ترفال يكسرم كسرال والعياذ بالله. من المقبول فنحني بيتشال نورو እንደው ረመዳን የተቀበለው 30 ቀን ተርቧል፣ 30 ቀን ሰግዷል። የተቀበለው ሰው ብናቀው እንኳን ደስ አለህ ብንለው ጥሩ ነበር። ይቻላል። አሊ እንደዛ ይሉ ነበር። ወመን መህሩም ማን ነው? ከስራሃል የተባለው ያላ ሄደን ብናጽናናው ይሉ ነበር። ሄደን ብናጽናናው ፈኑአዚህ ግን አይታወቅም። ይሄ የሚታወቀው መልቃማ ነው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሩባ ሷኢሚን ليس من صيامه الا الجوع والعطش። ስንትና ስንት ጾመኛ አለ
እንዳው መራብ ብቻ ነው ያተረፈው ورب قائم ليس من قيامه الا السهر ምንም ወይ ተኝቶ አላደረ እንቅልፍ ማጣት ብቻ ነው ያሉትም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከነዛ ያድርጋችሁ የሚባለው ምንድነው ተቀበለላሁ ሚና ወሚንኩም ሷሊህ አላም እንኳን ተቀበለ ሳይሆን አንተንም እኔንም አላህ ይቀበለን ነው ይሁን ስትገናኙ ይሄንን በሉ ሰለፎቹ ሷሊሆቹ እስከ 6 ወር ድረስ ይንዱ ያርጉ ነበር ረመዳን በመህሩ ያዘኑ እንደዚህ ደግሞ አላህ እንኳን ደሳላችሁ እንኳን ተቀበለ ሰላም በመጨረሳችን አፊያ ባይኖረን ሐያት ባያበድረን መጾም አንችልም ነበር ያን ደረጃ ነው ፈቅጌታ እንኳን አደረሳችሁ አላህ ይቀበላችሁ ይባባሉ ነበር ይሄው ነው ምን ባባለው ከዚህ ውጭ ሌላ ምን ነገር የለም እና ረባንይ መሆን ነው በረመዳን የተጀመረው ውል እንዳይፈርስ መጠንከር ነው መጽናት ነው የሚያዋጣን ማለት ነው ምናልባት ንያዬ ጥሩ አልነበረም ራስን አቀዋለሁ ጾመኛ ለመባል ነው የጾምኩት ሰጋጅ ለመባል ነው የሰገርኩት የምንል ካለን ተውበት ያስፈልገናል አሁን ቶሎ ተውበተን የሚቀጥለው አመት አላህ እንዲያደርሰን ለሚቀጥለው አመት እንድናካክስ ዱዓ ማድረግ ነው እነዚህ ሩበ ሷኢሚን ሩበ ቃኢሚን የተባሉት ኢኽላስ የሌላቸው ንያ የተበላሸበት ነው ጾመኛ ለመባል ጾሙ ሰጋጅ ለመባል ሰገሩ ሰዎች ናቸው ዛኪር ለመባል ዘከሩ ለሪያ አይሆኑ ሰዎች ናቸው እንደዛ የሚሆኑት እና ለማንኛውም ረመዳን ሄዷል ዳግም ተሚመጡት አላህ ያድርገን ላፋቂዱና መፍቁዲን እኔንም እናንተንም ሁላችንንም ሌላ ወዲ ዋናው ርዕስ ስንገባ አንድ አባት ነበሩ የድሮ አባቶች የድሮ እናቶች ልጆቻቸውን የልጆቻቸውን ህክማ ጥበብ በቀጥታም ይሁን በተዘዋሪ ያስተምሩ ነበር ዛሬ ፊልም ሆኗል ምናስተምሩ ወሬ ሆኗል ለዱንያም ለአኺራ የማይበጅ ነገር አንድ አባት ነበሩ አባት ካነ ኸያጠን የአባት ልብስ ሰፊ ነበሩ አራደ አዩዓሊመ ሐፊደሁ የልጅ ልጁን ሊያስተምረው ፈለገ ምን ህክመተን ዓዚመተን ጥበብ እኮ ከዕልም በላይ እኮ ነው ወመን ኡቲየ الحክመተ ፈቀድ ኡቲየ ኸይረን ከሲራ አላህ እውቀት ብቻውን አይረባም ጥበብ ከሌለ እውቀት ተሰው ጋር ያጣላል ከአላህም ጋር ያጣላል ጥበብ ከሌለው አደብ ከሌለው እውቀት ብቻ ሲሆን ሙሲባ ነው እውቀት ብቻ ሲሆን እና የእውቀት ማቆያው ጥበብ ነው ይባላል አይደል ጥበብ ነው እና ወፊ አስራኢ ኸያጠቲ አጠገብ የሆነ ተመለከተ ልጅ ያልገባ ነገር ጠብቅ ካለ ጠይቀኝ ነበር ምን ገበሬ ከሆንክ ግብርናውን ነጋዴ ከሆንክ ነጋዴውን ንግድናን ስለዚህ በኋላ ሲሰራ ይሄን ለልጅ ማስተላለፍ ራሱ ቢሰራበትም ባይሰራበትም ጥበብ ነው እና ልጅ ቁጭ ብሎ ያየው ነው አባት መቀስ አነሳና አዲስ መቀስ ነው አخذ መቀሱ السمين በውድ የተገዛ መቀስ ነው በዲያ የቁሶ ቅጣዓተ ቁማሽን ጀሙዓ ቅማሽ ጨርቅ ጣቃ አይተሃውስ ተደርድረተ የጣቃ ልብስ ነው ውድ ልብስ ነው በዚህ በመቀስ በርጅጎ ሄደበት እንደዚህ አትየው ቆራረጠው ትናንሹን በትናንሹ ተላልቁን በተላልቁ ቆርጦ እንዳይሆን አረጋው ያለውሉ ነው እነን መስል ጣቃ ልብስ ቆራረጠና ያን መስል ሱፍ መጨረሻው መቀሱን ወደ እግሩ ስር ጣለው ጣል አረጋው ከዛም መርፌውን አነሳ አخذ ኢብረቱ መርፌውን አነሳና ራሱ ጥምጣሙ ላይ ሰካት ከዛም ማገጣጠም ጀመረ ትንሹንም ተትንሹ ትልቁንም ተትልቁ ልጅ እያየ ነው የመርፌው ነገር ነው ለጊዜው ጥያቄ ሆነ እና ልጅ على حبيب يراقيو የልጅ ያያል بتعجب ما فعله جدو እውነት ነው እኛም ተገርመናል እንኳን እሱ እና ثم اخذ الجد
الإبرة وبدأ في جمع تلك القطع ليصنع منها صوبا رائعا يعني قراطو لبس مرت لبس أرجو لسه فلق አይደለም ورثها في أمامتي مرفوعا ያስቀመጣት ዘጠምጣሙ ላይ ነው መቀሱን የጣለው እግሩ ስር ነው ምንም ቦታ አልሰጠውም ይገርማል በጣም ከባድ አስተማሪ ለመቀሱ ቦታ በጣም ففي هذه اللحظة لم يستطيع الحفيد ልጁ አላስቻለውም ነብዩላህ ሙሳና ኸድር እቺ ጥበብ ልትመጣ ነው አየክቱም ግን ለብቻ ብለ فضوله تعجبه من أفعال جده ሸህ ትንሽ እንመራመር ልጁ ያሳዘነ ግድ የለም ልጁ ለምንድነው አያቴ ይሄን ነገር ያደረገው እያለ ያስብ ተመልካችም ይሄን ነገር አናት ላይ ቢያንስ መቀሱን አንሱት ግድ የለም አናት ላይ መርፌ ተሰክቶ እግር ስር መቀስ ተጥሎ ምንድነው ምክንያቱ ብለን እንመራመር በጥበብ ነው ብለን ባደረ መዛት ተብታለህ ይየነበር ተው ብቻ ነው ከተውኩት ነገር አንዱ ይሄ ነው ምንድነው ሸህ አጋግል አንተማ ምን አለ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን በመሃል ፋታ ምንወስድበት የራሳችን ምክንያት አለን ምን ተወብተበትም የራሳችን ምክንያት አለ ሸህ እንግዲህ ለጨዋታ ነው ያሉት መቼም ያው ኮሜንቱና እናይዋለን እንችላለን እናንተ የምታዩበትና እኛ የምናይበት መንገድ ይለያያል መርሐባ መቀሱን እግሩ ስር ጣለው መርፌውን አናቱ ላይ ሰካው እንቀጥል የልጅ ተገረመ ባያቱ ስራ لماذا يا جدي አለው رميت مقسك السمين بود يتجزا ادس مقس غرست الكو الارض بين قدميك ቆርጦ እግሩ ስር ጣለው ይችን ተራ መርፌ ግን አናተ ላይ ሰቀልካት በክብር አስቀመጥካት ለምን ነው ያረጉት فعجابه الجد ጥሩ ብለሃል ልጅ ኩን ከልኢብረት ያለዋ አላህ እንደ መርፌዋ ሁሉ ልጅ እንደ መቀሱ እንዳትወላለው መውደቅ ሳይሆን ምን ላይ አከራው ኦኬ ተፈላጊ ሁን ከላይ ሁን አይደለም ሲሉ መቀሱ እኮ የሆነ ሰዓት ላይ ከመርፌ የበለጠ ዋጋ ነበረው መቅደድ ላይ መርፌ እኮ አይችልም ጉዳዩ ግን መርፌ ጠጋኝ ሆና ለተመጣ ስለሆነ ይመስለኛል አዎ አደራህ ልጅ ቆራጭ ገነጣጣ ያቱን ከፋፋ ያቱን አባትን ከልጁ ባልን ተሚስቱ ወንድሙን ከወንድሙ አትከፋፈል አትቆራረጥ የመቀው ስራ መቆራረጥ ነው ልጅ መርፌዋ ደግሞ ማገናኘት ነው ያንንም ይሄንን ተወደቀበት ያነሳች ሱሪ የሚሆነው ሱሪ ኮት የሚሆነው ኮት ኪስ የሚሆነው ኪስ የውስጥ ኪስ የሚሆነው የውጭ ኪስ የሚሆነው እሷ በርግጥ ታገጣጥማለች ግን ያለ መቀሱ ድጋፍ አገናኝ ሆነ ግን ያለ መቀሱ ድጋፍ ማድረግ ትችላለች እንዴ ወሰድ መቀሱ የሱ ካስፈልጋል የሰው ልጆች ገነጣጣይ ሰው አለ ነው ለዙ ብቻ የተخلቀ ይመስላል ኦኬ ከፋፋይ ሰው አለ ለዚህ ነው ኦኬ ያንን ደግሞ አንድ ያርግ ተከፋፈለውን ህዝብ አንድ እንደ መርፌው አሁን ገነጣጣያቱን አዎንታዊ ይሁን ሚና አዎንታዊ ይሁን አገናኝ ይሁን ገነጣጣያቱን كن من الذين يجمعون الشمل ولا تكن من الذين يفرقون الناس اشتاتا كفافاي አታድርግ ሰዎችን አትከፋፈል በሰው መሃል መካከል የተጣሉትን አገናኝ ያስታርቅ የተቋረፉትን የተለያዩትን
ተግባርህ ስራ ንግግር ሁሉ አንድ ያድርግ ከፋፋያቱን አልዋ ሁለት ነገርን አድራን اذا جاءك المهموم اسمع ያሰበ ሰው የተጨነቀ ሰው ችግሩን ሊነግር ሲመጣ ቢያንስ አዳምጠው እንደው ያን ጉዳዩን እንኳን ማቅረባት ይችላል ጆሮ ውስጥ ሁለተኛው ልጅ የምነግርህ ነገር اذا جاءك المعتذر ማንም ሰው አጥፊ ነው እንኳን ይቅርና አላህን እንኳን ወንጀልን ይቅር ባለን እንለዋለን ሰው ሆኖ አጥፊ ነው ወዳጅም አጥፊ ነው ጓደኛም አጥፊ ነው ይሳሳታል የማይሳሳት የለም በትዳርም ቢሆን ልታጠፋለች እሱም ሊያጠፋ ይችላል اذا جاءك المعتذر አጥፍቻለሁ ይቅር በለኝ ካለ ይስፋህ በይቅር ታለፍ አለው ሁለት ነገሮች እንዲያትረሳ አታኩርፍ እና ማለፍ ሞክር አለኝ ይላል ይደንቀው በጣም ይሄን አስተባረም እንድታውታላችሁ በጣም ግሩም አስተማሩ በጣም ጥሩ ጥበብ አለው ባልታሰበበት መንገድ ነው የመጣው ሌላው ጽናት ነው ኦኬ ለረመዳን ጽናት ያስፈልጋል ጽናት ባንዱ ተሐጃጅ ዩሱፍ ተሚሰራቸው ስራዎች ሁሉ ያለ ምስኪን አልበላም ይል ነበር ቀልቡ ጥሩ በነበረበት ጊዜ ነው አንድ ብቻው ጥሩ ምስኪን ነው እና አንድ ቀን ጋርዶ ሄድን አንጣልኝ አለው ቢሄድ ፀሐይ ነበር ኃይለኛ ፀሐይ ነበር ምስኪን ጠፋ አንድ ቆዳው ሰው ቦኝ መሰለ ሰው ሆነ ቦታ ተኝቶ አገኘው ተነሳለው የወታደር ብድግ ሲል ወታደር ነው ምን አጠፋው ነበር ያለው እቺ ፖሊስ ወለ እንግዲህ ወንጀለኛ ሲስ እንደዚህ ነው የተኛው ቀስቅሶ ነው ካለበት ተነስ የሚለው ምን አጠፋው አለው ምንም አላጠፋም እና ተንጉሱ ጋራ መሳለ በላ ነው ተነሳለው ሐጃጅን ታቀዋለህ እንዴ ታላቀውም አለው በአካል አላቀውም እንጂ በወሬ ቃለው አለው ዛሬ በአካል ታገኘዋለህ አለው ማግኘት ብቻ በቁርስ ትበላለህ አለው ሐጃጅ ጋር ግብዣ መሄድ እኮ እና ነፍሱን ለማስረከብ ካልሆነ ይዞት ልክ እንደ ወንጀለኛ ይዞት ሲሄድ ግን ሰው ያየው ሰው ሁሉ ምን አጥፍቶ ይል ነበር እኮ ተረኛ ሆነ ነው የሚለው ሄደ ሐጃጅ ተቀረበ ሐፊድ القدمين በእግሩ ነው ደግሞ ጫማ እንኳን የለው ይሄ ምስኪን ቀረበ هل تعرفوني አለው ታውቀኛለህ አለ ሐጃጅ ስራ ይሆነ ታውቀኛለህ እንዴት አላቀወትም አለ አግኝቼው ታላቀብኝ እርሱንም ማያቃል ዱላው እንኳን ማያቃል እንዴ በልታጠብና ተኔ ጋር ቁርስ ትበላለህ አለው ለዚህ ተጠራው አለው አይ ተቀድመዋል አለው እንዴ ምስኪኑ እንደዘመ አዎ ደፋር ተቀድመዋል እሺ ሌላ ቀድመውታል ፊጥራ ጠርቻለሁ ማለት ነው አልገባም መሰለኝ ማን ቀደም አለው ማን ቀደመኝ ከኔ በቀር ሰው የለም ይል ማን ነው አላ ማንንም የለም ተኔ ሆነኝ ማለት እኮ ነው የዘመኑ ትራምፕ አልገባም የዘመኑ ትራምፕ ማንንም የለ ከኔ በቀር ሲለው አላለው አክረሙ ሚንከ አለው አላህ አረከሰው የበለጠ በስልጣኑም በቸርነቱም አለው ማን ነው ሊገዳደር አዎ ዱንያ ላይ ረመዳንን ጨርሰ ሸዋልን ቀጥል ተዛም ሰኞና ኸሚሱን ቀጥል በባበረያን ገብተህ ታፈጥራለህ ብሎኛል አላህ ነው አለው ሱብሃንአል መሊክ በጣም አዋቂ ነው በህክማ በጥበብ ተጠርተሃል አለው ለዚህ ነው ጀነት ገብተህ ታፈጥራለህ ብሎኛል ስለው አይ ነገ ጾማለህ በዚህ በፀሐይ ጾማለህ እንዲያለው ማናቱ የሆነ ይሶ እሞታለሁ ብሎ አስበው እንዳተ ወልይ ቀድሞ ታይቶታል ሱብሃንአላህ በዚህ በፀሐይ ጾማለህ አለው አይ ቂያማ ቀን የበለጠ ፀሐይ ነው ለዛ ብዬ ነው አለው ያ ፀሐይ እንዲያገኝ ብዬ ነው ጾምኩት አለው ዛሬ ቅርብ ዛሬ ነገ ጾማለህ አለው ነገ ለመድረስ ዋስትና ይስጥኛል ነገ ለመድረስ እንኳን አላቅም እንተ ነገረኛ ነህ አለና መጨረሻው ምን አደረገው አረህ ምግብ ጣፍጣል ይጥማል አለው በህልም ማይተው አታውቅም አለው ሁሴን
ንጉስ ፊት የቀረበ ቁርስ እኮ ነው። በልታ ታቃት ታቀዋለህ። ምን አውቃለሁ ሸኽ ማን አድርሶኝ። ዱንያ ላይ ያለች ነገር ጣፋጭ ተባ ነገር የቀረ ነገር የለም። ምንም የቀረ ነገር የለም። ሁሉ በአይነት ነው። ናበላ ይጥማል አለው። አይ እንዲጥም ያደረገው ሰራተኞ መሰለውት ምግብ ሰሪዎቹ አይደሉም ባለሙያ ስለሆኑ አይደሉም አለው። እና ምን ሆ ማን ያጣፈጠው አለው። አፍያ ነው አለው። አላህ ዲታ አይነት ጤና ነው። በጤና ሌላ ነገር እያሰብኩ ነበር። ምክንያቱም የቤተ መንግስት ማዕድን አይጣፍጥም ማለት አንችልም ቢመረን። ስለዚህ እንዲጥም ያደረገው ጤና ነው። የእርሶ እንትን ነው ካሪዝማ ነው ይሏል ብዬ ነበር የነበርኩት። አጃጅ ፊት ማን ነው አይጣፍጥም የሚለው? በጣም የሚገርም ጤና ነው አለው። ሱብሃንአላህ። ጤና ታለ ሁሉም ጤና ታለ ሁሉም ይመራል። አንድ የሚጣፍጥ ነገር የለም። እውነት ነው ወላሂ። ጤና ያጡትን ወንድሞች ሁሉ አላህ ያሽራቸው። አሚን ያ አላህ ያ ረብ። ሁሉም ነገር ማል ተማሪ የጣፈጠ ነው ይመራል። አላህ ከወተት የለሰለሰ ነገር ወተትም ያንቃል። ጤና ነው አለው። እንግዲህ አልቻለውም እኮ አጃጅ ተዛ ምን አደረገ? ወቅ ያለ ለአመታት ቀለብ የሚሆነውን ማፍጠሪያ አዘዘለት። ጽናት ጥሩ ነው። መንጀድ ወጀድ አሁን እጁን ታጦ ይባላል ኖሮ ምን ያገኝ ነበር? ይሁን ላይ በጣም ነበር። ያው አላህ ነግሮታል። እኔ ጋር ታፈጥራለህ። ይገርም ነው በጣም እዚያ ታፈጥራለህ። ሞተ እንዴት አይደል? ጽናት ጥሩ ነው። የአመታት እኮ ተቀብሎ አልሞተም እኮ የአመታት ቀለብ ታዘዘለት። በመታገሉ ይሄን አገኘ። በእርግጥ እሱ መጀመሪያ ራሱን አዘጋጅ ገሎ ነው የመጣው። ራሱን ሙት አድርጎ ነው የመጣው። አዎ ለኢኽላስ ተዘጋጀ ሰው የሆኑ በጣም ጀግና ጽናት ያለው ሰው አዎ ደፋር ሰባት ያለው ሰው አዎ ሰባት ይጠይቃል፣ ጽናት ይጠይቃል። ስለዚህ ጽናት ያለው ሰው አላህ መርዳቱ አይቀርም። ማን ተቃሁ ወቃ ይጠብቃል፣ ይረዳል አላህ። ሌላው ጊዜ ያለው ሁሴን ካለ አብሽሩ የረፍት ካለ ምን አብሽሩ ዱንያ ላይ ረፍት አለ እንዴ? ረፍት የለም ዱንያ ላይ። መጽናት ጥሩ ነው። አስመሳይ መሆን ጥሩ አይደለም። ያ ረብ ተጠብቀን ጠንካራ መሆን በሁሉ ነገር ሁሉ አስመሳይ ነብዩን ለመከተል አላህን ፈርተህ እንጂ ለማስመሰል ሱንይ ለመባል ብለህ አትስራው። ሀታ አለባበስም ቢሆን ሁለመናህም ቢሆን እንደዛ ካልሆንኩኝ እንደዚህ ይሉኛ ብለህ አትስራ። ሰው ምን ይለኛል ብለህ አትስራ። አላህን ብቻ ፈርተህ ስራ። ለአላህ ብለህ ሰው አያመሰግንም እኮ እውነት ነው። ነብዩን ያላመሰገነ አላህን ፈጣሪውን ያላመሰገነ አንተን ያመሰግናል የሚለው አያጣም። ወሬኛ ነው። እንደው ቀሳም ፈጣን ነው እንጂ እና መንሱር ኢብኑ አማር ይባላሉ። ኢማሙ ሻፊዒ ጋር አብረው የተወለዱት አንድ ዘመን። መንሱር ኢብኑ አማር አሐዱ ዑለማኢ አህሊ ሱና አሉ ከሚባሉት በግዳድ ውስጥ አልሙለቀቡ ቢዋዒዝ አህለ ኢራቅ በዚህ ዘመናቸው ዳዒ ነበሩ። ውሉድ የተወለዱት እንግዲህ በ150 ነው። ኢማሙ ሻፊዒ የተወለዱት በ150 ነው። አዎ ያለፉት በ225 ወይንም በ226 ነው። አሸፊል ዐስር አባሲ በአባሲ ዘመን ማለት ነው። በአባሲ ዘመን እና በንግራቸው በዋዕዛቸው ይታወቃሉ። ካነ ሊ ሶዲቁን አሉ። አንድ ጓደኛ ነበረ የገጠመ ልንገራችሁ አሉ። ምን ነበር አላቸው? ሙስሪፉን አላ ነፍሲህ ስገድ ቢሉት አልሰግድም አለ። ተወበት ቢሉት አልተወበትም አለ። ሰይጣን ማርኮ ወሰደው። ውሎ ጠጅ ቤት ሆነ። ለወዳጅ ለዘመድ አስቸገረ። ለያጅ ለገራጅ አስቸገረ። ዘመድ ማዘነ። ቢወቀስ ቢመከርም ቢያለ ወቀሳው ምናምን ሲበዛበት ተወበተ። ግን በኋላ ሱመታበ ወኩንቱ አራሁ አሉ። ዝም ብሎ መቶበት ብቻ ሳይሆን من العباد والقوام والصوام በጾምም አንደኛ ሆናሉ። ቀደመን በኋላ መጥቶ ፊቱን ቀደመው። ከፊት የወጣውን ጆሮ ከኋላ እኛ ስንበላ ጾመኛ ነው። እኛ ስንተኛ ሱቁ ማድራል። አዎ ከሲረ العباد በምድር ላይ ኢባዳ ማልቀረው ቀደመን ቀናንበታሉ። በጨረሻውን አንድ ሰሞን ተመስጊድ አጣሁት።
ጠፋብኝ የደረሰ ስል ታሟል አሉኝ ሄርኩኝ ቤቱ ልጠይቀው ድሮ መሰው ማስተር ሲጠፋ የደረሰ ይባል ነበር ጠጅ ቤት የሚውሉ ሰዎች እኮ ይጠይቃሉ ይባላል አጂብ መስጂድ ያለ ነው ማን ይጠይቀው ሆኖ ነው የቀረው ይባላል ማን ይቀረው በቀን 5 ጊዜ የተገናኘን እናንተም ትጠይቃለን አላሁ አለም ስለማንተዋወቅ ይሆን ወይስ ስለማንዋደድ ይሆን ሰለፎች ሷሊዎች የሚቀድሙን በዛ ነበር ሱብሃንአላህ መሆኑ ነው የቀረው ታማልን ጠይቀው ወይስ ተዲያክማል ሄደን አምጣው ወይስ ሰፈር ወጥቷል ዱአ እናርግለት ይባል ነበር እና ታማል ሲሉኝ ፈخرجቱ ኢላ ዲያር ሄርኩኝ በራን ኳኳ ልጅቱ ምን ፈለካለች ልጁ ናት فقالت من تريد قلت قولي ለአቢኪ እከሌ ነው ብለሽ ለአባትሽ ንገሪው አሞታል ማለት ሰምቼ ነው የአባትሽ ጓደኛ ነኝ ላይው ነው የመጣሁት አስፈቅጂ አንቺ ሳይሆን ሳትሆኚ አባትሽ ነው የሚያቀኝ አላት እናም አስፈቅደችልኝ ገባሁ አሉ فوجدته አገኘሁት في وسط الدار وهو مضجع على فراشه ፍራሹ ላይ ተኝቷል ቀድ ስወድ ወጁ ያማቀውን ጓደኛዬ ጠቁሯል ሞታፈፈ ላይ ነው ያለው ገና ሲያይኝ ዘረፈት አይኑ አነባ ሳይኝ እናም فقلت ነም ለሁ ምን አገኘህ የየ ከማለት ቶሎ አቋራጭ ነገር ሳይመጣ ላ ኢላሃ ኢላላህ እንዲል ፈለኩኝ وانا خايف منه منو ሊሞት ነው በየፈራውና قل لا اله الا الله قل لا اله الا الله ጓደኛዬ لا اله الا الله በል لا اله الا الله በል لا اله الا الله ረስቶ ሄደ እንዱ መታወቂያው ረስቶ ሄደ እንዳይመስልህ እንኳን አቀበሉኝ ይባላል ወንጨረሻ ኻቲማው من كان اخر كلامه لا اله الا الله دخل الجنه የረዙት ማህዲ የሚያስፈልገው ቢጧቃ ነበርውና እሱን ጥሎት ሄደ ዋጋ የለውምና لا اله الا الله እንዳይረሳ قل لا اله الا الله قل لا اله الا الله سلف ففتح عينيه فنظر الي بشده በቁጣ አየኝ ለይን ሰለሰለው ثم غشى عليه መልከት አለኝና ወደቀ فقلت له ثانيا አሁንም ጨቀጨኩት لا اله الا الله በል ስለው በርግጥ የታመመ ሰው በል አይባልም لا اله الا الله لا اله الا الله لا اله الا الله አጠገቡ ብትልጡ ነው እና በሶስተኛው አይኑን ገለጥ አረገና ጓደኛዬ መንሱር አለኝ ይችን ነገር እንዲያለል ተከልክል ያለሁኝ ማዕቀብ ተጥሎብኛል አለኝ قلت اين قيامك اين تهجدك اين صلاتك اين صيامك يا ሁሉ ጾምህ ያ ሁሉ ተሐጁድህ ያ ሁሉ ኢባዳህ የደረሰ ያ ሁሉ የደከምከውና ያሰራው ይሄን እንዳትለው እንዴ አልኩኝ መጮህ ጀመርኩኝ አዎ ነው ያየው ነገር ሁሉ አንተ የምታውቀው ነገር ሁሉ እንተ እንደምታውቀው አልነበረም አለኝ ምንድነው ካነ ذلك لغير الله ያ ሁሉ ለله አልነበረም ጭቅጭቁ ሲበዛብኝ ወቀሳ ሲበዛብኝ ነው መስጂድ የገባሁት ሰጋጅ ለመባል ቶብቷል ለመባል አብድ ለመባል ሩጫ ነበረ እንደዛ ሞኛ ግን አመመኝ ባንዶት ታመምኩኝ በጣም ስደክም የረሳሁትና ያስቀመጡን ቁርአን አንስቼ አለቀስኩኝ ቢከላሚ ከልቀዲም ያ አላህ በዚህ በተቀደሰው ኪታብህ ይሆንብህ በዚህ ቃል ይሆንብህ በአስማኢከ الحسنى ያ ረቢ የዛሬን ላአዑዱ አልመለስም በየ አላህን ጠየቅኩት አደብተና ቢማጀራ ያክፍራን የሚባለው ነገር በቃ ይቀጣው ልጅ እናት ልጁን አባት ልጁ ሲቀጣ መሸሻ ስለሌለው ወደ እናቱ ጉያ ነው የሚገባው ልጅ
አይደግመኝም እናቴ በቃኝ ይያለ ልክ እንደዛው አይደግመኝም አላህ ይቅር በለኝ አልኩት እናም አላህ አሻረኝ ተሻርኩ በኋላ መልሼ እዛው ገባሁ ሰይጣንና ነፍስያ አሳሳቱኝ ተረባረቡብኝ ሰው ሲገባ ጠጅ ቤት መሄድ ነው እንጂ የቀረው ጠጁን አስመጣው ነበር ቤት ያለ በር መለስ አድርጌ ጠጣ ነበር አለ ይሄ ነው ተዛ ጉዲ ዋጣኝ 2-3 ጊዜ አፈረስኩ ለታይን ተውበቴን አፈረስኩ የመጨረሻው ያሁኑ ጠንከር ያለ ሆኖ አገኘሁት እንደዛው እንደተለመደው ቁርአን አንስቼ የዛሬን ብለው ቁርአኑ ጠፋብኝ ባዶ ወረቀቱ ነው በልሙጥ ወረቀት አይታል ባዶ ገጾች ማለት ነው በቃ وحيل بيني وبين ما اشتهي እንዳውም ድምጽ ሰማሁኝ ምንም ይል إذا مرضت ሲያምህ አው ይቅርታ ጠየቀውን ይቅር በላይ አባባሉን አለማመኑን ታቅበታለህ ወደኔ ትመጣለህ ወይዛ በሪእተ ረጃት ስትድንግድ መልሰ ጥፋት ትገኛለህ መቼ ነው የምትወብተው አለኝ ምን ያ ጀባሩ اللهم فرج عني يا جبار السماء والارض سلو የሰማይ የመሬቱ ኃያል رب العالمين የዛሬን ስለው فسمعته كان هاتف يقول ማን እንደሆነ ባላውቅም እንዲህ አለኝ ታቶቡ عن الذنوب اذا مرضت ሲጨንቅህ ትተውብታለህ وترجع للذنوب اذا برئت መለሰት እንደገና ስትድን ደግሞ ትመለሳለህ فكم من كربة نجاك منها وكم كشف البلاء اذا بليت يا زنت يلققه اما تخشى بان تاتي المنايا وانت على الخطايا ارلحوت ወንጀል ላይ እንዲሆንክ መሞትን አትፈራም በቃ ያ አሁን ማለት አትችልም ተባልኩኝ ቃል ሲለኝ መንሱር ምን አሉ ዋለ ራሴ መጮህ ጀመርኩኝ አሉ فوالله ما خرجت من عنده الا وعيني ይላሉ ተስኩቡ አበራት እያለቀስኩኝ ከቤቱ ወጣሁኝ ዋለ ራሴ እያልኩኝ فما وصلت الباب ቤቴ ሳልገባ ሞቱን ሰማሁ አው انه قرمات وحيل بينهم وبين ما يشتهون والعياذ بالله አው ተውበት የምታፈርሶች ባካጁ ተመለሱ ሳትመለሱ ድንገት ሞት ይመጣ ይችላል ስራችንን ለሰው ስንል ሰው እንዲያይልን ሰው እንዲያደንቅልን አሁን ቀደም ሲል ሸክስ ያነሱት የነበረው ረመዳን ላይ በደንብ ስንገባ ነበር መስጂድን በደንብ ስንመላለስ ነበር በቁርአኑም በሰላቱም በጾሙም በጣም ጠንክረን ነበር ግን ደግሞ ረመዳን ወጣ የለንም እኛ እስካሁን ሲያነሱት የነበረው በዚህ ዙሪያ ነበር ራሳችንን መለስ ብለን እንድናይ ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው እዚህ ሰዓት ላይ እንግዲህ ለህይወት ቅርብ የሆኑ የተለያዩ ጉዳዮችን ነው እያነሳሳን ምን ቆየው በጣም ከባባድ አስተማሪ የሆኑ ታሪኮች ተነስተዋል ከመጀመሪያው ክፍል ጀምሮ ያሉትን ታሪኮች መለስ ብላችሁ ለማስተዋል ብትሞክሩ ሁሉም ውስጥ ትምህርት አለ ጥበብ አለ አባትና ልጅ የመቀስና መርፌ ጉዳይ ቀላል አልነበረም ከዛ በኋላ የመጡት ታሪኮች የሐጃጅ እና የቤተ መንግስት ማዕድ ቀርቦለት የአመት ቀለቡን ይዞ ወጣው ሰው ያ ምስኪን ሰው ቀላል ጥበበኛ አልነበረም መጨረሻ ላይ ደግሞ አሁን የሰማነው ታሪክ በጣም ልብ የሚያደማ ነው
ይሄ ከአላህ ጋር የገባነውን ውል በየጊዜው የምናፈርስ ከሆነ ሁሉም ነገር ይታለፋል። ግን ያቺ የመጨረሻዋ ሰዓት በጣም ከባዷ ሰዓት ላይ ግን ስልጣን የለንም። በጣም ከባድ ነው፣ መቋቋም አንችልም። ሌሎች ነገሮችን ምናልባት መሸዋወድ ምናምን እንሞክር ይሆናል። ያው እግር ሲሮጥ ልብ ሲዘል አይንም አርቆ ሲያይ ምናምን ያለን ይመስላል። ገርገራ ሰዓት ላይ ግን ሁሉም ነገራችን ከቁጥጥራችን ውጭ ነው። ላኢላሃ ኢለላህ ተይዞብኛል፣ የቁርአኑም ገጽ ባዶ ሆኖብኛል ያለውን ሰው ሮሮ የሱን ሸክዋና ስሞታ ነው የሰማነው። ለዚህ ደግሞ እንደ ሰበብ የተጠቀሰው አላህ ጋር የገባውን ውል በማፍረሱ ነው። እንግዲህ ረመዳን ውስጥ በእርግጠኝነት በጣም ብዙ ውል ገብተናል ከአላህ ጋር። ለብዙ ነገሮች የመጨረሻ አድርግልን ብለነዋል፣ አልቅሰን ለምነነዋል። አላህም አያሳፍረንም፣ መርሐብ ብሎን ይሆናል። ይሄንን ለማስቀጠል ለማቆየት ሁሌም እንደሚባለው ስኬታማ መሆን ሳይሆን ስኬትን ማስቀጠል ነው ከባድ። ድል ማድረግ ሳይሆን ድልን ጠብቆ ማቆየት ነው እንደሚባለው። በረመዳን የተቀዳጀናቸውን ድሎች ያገኘናቸውን መንፈሳዊ ስኬቶች፣ ልዕልናዎች አስቀጥለን ለመቆየት ምን ያህል ዝግጁ ነን? የዚህ ሰው ታሪክ ይህንን በደንብ ቁልጭ አድርጎ ያሳየናል። የሚያዝብን ነገር አለ። የሆነች ሰዓት ላይ ከኛ አቅም ውጭ የሆነ እኛ መቆጣጠር የማንችለው ነገር አለ። እሱን ነው በጣም በሚገርም ጥበብ ያነሱልን። ምናልባት መውጫ አንድ ጉዳይ ሊኖረን እንደሚችል ገምታለሁኝ። ከዛ በፊት መግቢያ ላይ ባነሳው ደስ ይለኝ ነበረ፣ ግን አሁን ለመውጫ ሆኖኛል። በአጋጣሚ ሼክ የረመዳን ላይ ከዚህ ከአቢሲኒያ አሚን የብራንድ አምባሳደርነት ጋር በተገናኘ ባህር ዳርም ወደ ጅማም ወደ ቢሾፍቱም ወደ ድሬዳዋም እንደዚህ ይሄድ ነበረ ለበጎ አድራጎት ስራዎች። ጅማ ላይ ሁሉም ጋር በጣም የሚገርሙ ሀሳቦች የሚደምቁ ገጠመኞች ነበሩ። ጅማ ግን ለሰላት ሙኒር መስጊድ ትልቅ መስጊድ ነው። እዛ ነበር የሰገድኩትና ዙሁር ስገባ አንድ ሰው ከርቀት ያይ ነበረ። ጠብቆ ጫማዬን ተቀብሎ ይዞኝ ሄደ። ከዛ ከሰገድን በኋላ ያው ስሙን ማንሳት ይኖርብኛል፣ መሐመድ አባጊዲ ይባላሉ። በጣም የዚህ ፕሮግራም አድናቂ ናቸው። አብዛኞቹ ጅማ ያገኟቸው ሰዎች ሌላው ቦታ እንደምናገኛቸው እርሶን ዘይርልን አባቴን ይመስሉኛል የሚል ሰው ብዙ ሰማለሁኝ። በአጋጣሚ አንድም ሰው ለመጀመሪያ ጊዜ እንደውም አጎቴን ይመስሉኛል ያለም ሰው አግኝቼ ነበር። አባቱ ዳጎቴ ነው የወለጋ ሰው በጣም የዱዓ ቤተሰብ ነን ብለዋል። ዞሮ ጅማዎች ለፕሮግራሙም ለሸኻችንም ላላችሁ ክብር በጣም በጣም የተለየ ምስጋና አለን። ይሄው አድርሻለሁ። ካኑ በጣም ደስታው ትልቅ ስለነበረ ያንን ደስታ ስሜቱን ማድረሴን እንድታውቁልኝ ነው። በጣም እናመሰግናለን። የቀሩ ጉዳዮች ካሉ ነው ከምስጋና በኋላ አሁን ከቀረብከው ቀደም ሲል ሸኽ ሲያነሱት የነበረው ሰው ገርገራ ሰዓት ላይ ሲደርስ መጨረሻው ሰዓት ላይ ሲደርስ የሚታየው እዚህ አካባቢ ያለው ነገር አይደለም። ገላመጠኛል እኮ ሸኽ መንሱር ናቸው አይደል? ገላመጠኝ፣ በጥላቻ አይን አየኝ። እሱ ያያለው ሌላ ነገር ነው። ላኢላሃ ኢለላህ እኮ አይደለም የሚታየው፣ ተዘግቶብኛል አለ። ወላሂ ቢላህ እንደዚያ ጠቁሮ አላህ ከአንድም ሁለት ጊዜ ተመላልሶ የጠየቀውን ጌታውን አላህን እኮ ነው ያስካደው አይደል? ይሄ ሰውዬ መጀመሪያ ላይ ተይዞ አላህ ማረው። ከምህረቱ በኋላ ሊቀጥልበት የገባውን ቃል ኪዳን አፈረሰ። ቃሉን በላ አይደለም? አላህ ይጠብቃል። አላህ ይጠብቃል። እኛንም እናንተንም ወዳጆቻችንን ሁላችንም አላህ ይጠብቃል። አላህ ይጠብቃል። የጀመረውን አናቋርጠው፣ ኸይሩን ቀጥልበት። ረመዳን ያስተማረን ጥሉ ያለማመድን ነገር ተሰላችተን አናቋርጠው፣ እንቀጥል። ምነው ኢነላህ የቅበሉ ተውበት አሉ ነቢያችን። ማለም ይገርግር ቂርቂራ እስካልገባ ድረስ አላህ ተውበትን ይቀበላል። መጨረሻ ግን የማይቀበልባቸው ሁለት ምክንያቶች፣ አንዱ በምዕራብ ፀሐይ ተወጣች ነው። ሁለተኛው ደግሞ ገርገራ ሰዓት አለ። ኢዛ በለገት ተራቂ ወቂለ መን ራቅ። እዛ ሰዓት ላይ ሲቀልል የኖረ ሰው ውሉን ያፈረሰ ሰው ተመሸ በኋላ ፀሐይ ገብታለች። ከዛ በኋላ አይችልም፣ አይቀበልም። ላ يقبل الله توبة ذلك لأن العبد يرى ملائكة ربه። እንግዶች መተዋላ ሞት ከታየ በኋላ ኦኬ ከተባለ በኋላ ለውላ አኸርተኒ ለአጀልን ቀሪብ ቢል ማገሉ ለምን ላሰደቀን ዋኩ ምን ሷሊሂን ቢል አላህ ያዘገይም። ስለዚህ የተውበት በር ሳይዘጋባችሁ ተውበቱ፣ ወለታችሁን አታፍርሱ። ሙራዱ ቢልገርገራ ማ ለም ተብሉግ ሩሑሁ
ሁልቁመሁማ ነው ጉሮሮ ከደረስ በኋላ የሰውየው ጉሮሮ ደርሳችሁ ኦልሞስት አብዛኛውን ቦታ ወጣለች። መመለስም ትንሽ ይከብዳል። ለማምለጥ በጣም አመቺ ቦታ ላይ ነው ያለች። ወላችን አናፍርሰው፣ የጀመርነውን ነገር አናፍርሰው። በዛ ተቀጠል ዱንያ አኺራችንም ያምራል፣ ሞታችንም ያምራል። ስለዚህ ወጣ ገባ ማለት ድንገት ሳይመለሱ ሞት ከመጣ እንደዛ ነው፣ ኪሳራ ነው። እና ተጠንቀቁ፣ አላህ ይጠብቃችሁ። እንዲቀላል ነገር አትውት ለማለት ነው። ወተቁላህ ወኩኑ መዐ ሷዲቂን አላህ አላህን ፍሩ ወኩኑ መዐ ሷዲቂን እውነተኛ ሆኑ ይላል። እውነተኞች ተገባ አይወጡም፣ ሁላቸውን አያፈርሱም። ስለዚህ ሁላችሁን አታፍርሱ። እና ተፈረሰ ደግሞ ቶሎ ወዲያው መቶበት ነው። ነገ ቶብታለሁ ከነገ ወዲያ ለሚቀጥለው አይባልም። ያን ሰው ጉድ የሰራው ላይ እኮ ነው። ቶሎ መቶበት ነው። ኩሉ ማን አዲብ ኸጧ ወኸይሩ ኸጧኢና አተዋቡን ወዲያው አላህን ይቅርታ መጠየቅ ይጠበቅብናል። እኔንም እናንተንም በያላችሁበት አላህ ይጠብቃችሁ፣ አላህ ይውደዳችሁ። አሚን። اللهم استرنا فوق الارض በምድር ላይ ያለን አላህ ይጠብቀን። አሚን። አላህ ይሰትረን። አሚን። واسترنا تحت الارض ቀብር ተገቡ በኋላ ተሚጠብቃቸው ተሚሰትራቸው። አሚን። واسترنا يوم العرض አላህ ፊትም ሲቀርበው በፊቱ ተማያጋልጣቸው ከሚሰትራቸው። እኔንም እናንተንም አላህ ያድርግልን። ዓለም ታማለች እየፈረሰች ነው፣ አላህ ይድረስላት። አላህ እንግዲህ አደብተና ቢማጀራ ይክፊና። እንግዲህ አላህ ጌታዬ በቃ በለን፣ መከራን ችግርን አንሳልን። ዓለም ወደ ነበረችበት ትመለስ። በዱንያ አትጣሉ፣ በዱንያ አትካዱ። እያያችኋት ዱንያ እየፈረሰች ነው። ተገንብቶ ፈረሰ፣ ተሰብስቦ የተቃጠለ አመድ እየሆነ ነው ሁሉ ነገር። ለእንዲህ ያለች ዱንያ ነው የምንጣላው የምንካዳው። ባካችሁ ተዝህ እንማር፣ ተዙልም እጃችንን ሰብስብ። መጥፎ ነገር ግፍ አንስራ። ስልጣን ያለው በስልጣኑ፣ ሀብት ያለው በሀብቱ ግፍ አይስራ። የግፍ መጨረሻው የሆነው ተመጥፎ ነገር አላህ ይጠብቃችሁ። ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። አላህ ዝም ይላል እንጂ ውሎ ያድራል እንጂ አይቀርም። ዛሊሞችን ይቀጣል፣ በግልም በጋራም። ትዳራችሁን ትበድሉ፣ ጎረቤትም ትበድሉ፣ በዙሪያችሁ ያለውን ሰው የምትበድሉ ሰዎች ተማሩ። እንደ ጥፋታችሁን አላህ ረስቶ የሚረሳ ጌታ አይደለም። መበቀሉ አይቀርም። ታይበቀላችሁ በስተፊት ተወብቱ፣ ተመለሱ። እጃችሁን ከጥፋት ሰብስቡ። አገርን ሰላም፣ ዓለም ሰላም አላህ ያርግልን። ኑሮ ውድነቱን አላህ ያመቻችልን። እነንም የታሞቱን አላህ ያሽራቸው፣ የሞቱትን አላህ ይማራቸው፣ የተጨነቁትን አላህ ይፈርጃቸው። አላህ ነፃ ያውጣን። ረመዳናችንን አላህ ይቀበለን። ተተቀበላቸው አላህ ያድርገን። አመት አላህ ያድርሰን። እነንም እናንተንም ሐፈዘኩም ወላሁ ወረዓኩም። አላህ ይጠብቃችሁ ያ ረበል ዓለሚን ያ አርሐመር ራሒሚን። አላህ ኢዛ ضرب الظالمين بالظالمين اللهم اخرجنا من بينهم سالمين። ነጃ አላህ ያውጣን፣ ፈላህ አላህ ያውጣን ያ ረበል ዓለሚን። አላህ ነጃ ከሚያወጣችሁ አላህ ያድርገን። እኔንም እናንተንም ያ አላህ ያ ረብ። የተጣላን አላህ ያስታርቀው፣ የተቸገረን አላህ ይርዳው። ምረዱም አላህ ይርዳችሁ። ለአላህ በላችሁ የምትረዱ ሁሉ አላህ ይርዳችሁ። በኸይር ስራችሁ የምትቀጥሉ ሁሉ እንኳን ደስ አላችሁ። ቀጣይ አላህ ያድርጋችሁ፣ አላህ ይጨምርላችሁ። መስጠታችሁንም አታቋርጡ፣ መርዳታችሁን አታቋርጡ። እንግዲህ ለአላህ በላችሁ የምትወዱን ሁሉ አላህ ይወደዳችሁ። የቲም ይረዳችሁ፣ አቅመ ደካማ ይረዳችሁ፣ ተቸገረ ይረዳችሁ። ቀጣይ አላህ ያድርጋችሁ፣ አላህ ይጨምርላችሁ። እዲያን ሙሲባን ችግርን አላህ ያዘላችሁ፣ መከራን አላህ ያዘላችሁ፣ ጭንቀትን አላህ ያዘላችሁ። ህይወት ሞታችሁን አላህ ያሳምረው፣ ዱንያ አኺራችሁን አላህ ያሳምረው። አላህ ያሳካው፣ ያሰባችሁት ነገር አላህ ያሳካው። አሰባችሁበት አላህ ያደርሳችሁ። ተጭንቅ አላህ ይጠብቃችሁ። የሰው ያስፈልጋችሁ፣ እናንተንም ያስወስድባችሁ። ካላህ በቀላ ካላህ ቁጣ የምታመልጡ አላህ ያድርጋችሁ። ሰይጣን ፈልጎ ይጣችሁ። እነ ኢባዲ ለይሰ ለከ አምሩን ተተባሉ ሰዎች በባሮችማ መብት የለም ተተባሉ ሰዎች አለ ሰይጣን ፈልጎ ይጣችሁ። አላህ በባሮች መብት የለም ከተባሉት ሰዎች አላህ ያድርጋችሁ። ሰይጣን ፈልጎ አድኖ ይጣችሁ። ወስሶ አይሳካለት ከሰይጣን የምታመልጡ አላህ ያድርጋችሁ። እህቶቻችን፣ ወንድሞቻችን፣ ልጆቻችን፣ ወጣቶቻችን ሁሉ ያላገባችሁ አግቡ። እስከሚመቻች ድረስ በተለይ ወጣቶች ቀጥሉ፣ ጦማችሁን ቀጥሉ። ሸዋል ጨርሱ። ሸዋል ምንም የለም እስከሚመቻች ላይ ጦማችሁን ቀጥሉ እስኪያገቡ ድረስ እና በአማን በሰላም በሳምንት አላህ ያገናኘን። አላህ ይወደዳችሁ፣ አላህ ይገድፋችሁ፣ አላህ ይጠብቃችሁ።
والسلام عليكم ورحمة الله تعالى وبركاته. عليكم السلام ورحمة الله تعالى وبركاته. ربنا يبارك فيكم ويكرمكم إن شاء الله شيخاتنا الله سبحانه وتعالى أدمي مرقو እንግዲህ ሳምንት ያገናኘን ክቡራትና ክቡራን ተመልካቾቻችን ሚንበር ቲቪ የኸሚስ ምሽት ልዩ መሰናዶ 5 ዓመት ሞላው አይደል? ለዚህ አጋጣሚ 5 ዓመት ዛሬ ነው። አንድ ሳምንት አለ። አንድ ሳምንት አክቹሊ አልነበረንማ ባለፈው ሳምንት ስላልነበረን ነው። ዛሬ እንግዲህ ሳፊ 5ኛ ዓመታችን ነው። ኢንሻአላህ በቀጣዩ ሳምንት ግን ይሄን 5 ዓመት የመጣንበትን እንደው ዝም ብለን አናሳልፈውም። ሁሴን የሆነች ነገር እንደው አይ ኖራል ግመልም ቢሆን ግመልም ትንሽ ግመል ቢንተለቡን ነገር ቢንተለቡን ኢንሻአላህ እናያለና አብሽሩ እናያለና ችግር የለም። እንኳን ግን አላህ Subhanahu Wa Ta'ala 5 ዓመት ቀላል አይደለም ሼክ። 5 ዓመት ቆየን ማለት እኮ አላህ ይቀበለን። እንደው ለሱ ተብሎ የተሰራ ይሁን አንዱን ቀን እንኳን ከተቀበለን እኮ ሌላው ተወና ማለት ነው። በፍቅር በደስታ በጣም በሰላማዊ ምልልስ እንግዲህ ከሁሉም አገር ከሁሉም ዓለም የሰማነው ነገር ነው። በጣም ልዩ ነገሮች አሉ። እንግዲህ ሳምንት በሰፊው እናነሳው ይሆናል ኢንሻአላህ። ስሜታችሁ ንገሩን ፈድሉ ቀላል አይደለም። ተመልካቾችም ይንገሩን መርሐባ አይደል? እስቲ እንደ አዲስ ደግሞ አንዳንዴ እኮ ያኒ መለስ ብሎ ራስን በትንሿ መስታወት ማየት ጥሩ ነውና ኸሚስ ምሽት ምን ለእናንተ ምንድነው? ምን ማለት ነው ለእናንተ? አሁን እኛ ኦኬ የሆነ ነገር ሙምኪን የህይወት ተልኳችን ስለሆነ ስራችንም ስለሆነ እናንተ ጋር እየመጣን ነው። ሼክ በቃ እሳቸው ሚሽናቸው ይሄ ነው። ተፍሲር ያስተምራሉ፣ ደረሳዎቻቸውን ኪታብ ያስቀራሉ። ከዛ ውጪ በቴሌቪዥን መስኮት በሚንበር ቲቪ ዘወትር ሐሙስ ምሽት ወይም ደግሞ ሌሊተል ጁምዓ ወደ እናንተ በተለያዩ ሐሳቦች ይደርሳሉ። እነዚህ ወደ እናንተ ሲሻገሩ የነበሩ ሐሳቦች፣ ትምህርቶች፣ ታሪኮች፣ ቁም ነገሮች፣ ጥበቦች ሳቁ ሳይቀር ምን ቀየረላችሁ? እንደው እንዲህ ያደረገልኝ የምትሉትን ነገር ሳትሰስቱ ለሳምንት ብትልኩልን ሳምንት ሞር በብዛት 5ኛ ዓመት አካባቢ ምን ቆይበት መሰናዶ ይኖርናል። ከቤተሰባችሁም ከአካባቢያችሁም በጋራ በግል በጋራ ብዙ ምን ሰማው ነገር ስላለ ማለት ነው። ከሀገር ውጪ ያሉ ወንድ በጣም የቀሰቀሰውስ ነገር ምን አለ? ሼክ ሰውን ከሳት ለማዳን ነው ትልቁ ጥረታቸው። ሰው የተሻለ ህይወት እንዲኖር ነው ትልቁ ጥረታቸው። የሁላችን ተልእኮ ይሄ ነው። የሁላችን ዓላማ ይሁን አላህ ባስቀመጠው ስርዓት ደንብ መሰረት እንድንሄድ ነው። ይሄም ደግሞ በጣም ነገሮችን ጭንቅንቅ በማድረግ ሳይሆን ብዙ ጊዜ አይተከሆነ እስልምና በሚያዘው እስልምና መልክ ነው በእስልምና ደንብ ስርዓት ነው እና ይሄ የእስልምና አንዱ መገለጫም ጭምር አድርገን ነው እኛ ባለፉት 5 ዓመታት ስናቀርብ የነበረው። እናንተስ ጋር ይሄ በእንዴት ነው የተገለጸ? ቤተሰብ፣ ትዳር፣ የነቢያት ታሪክ፣ የሱሐቦች ታሪክ፣ ጀና ጀሃነም ያልተነካ ነገር እኮ ህይወት በሙሉ አይደል? እንደው በጣም ያልነካ ነው የህይወት መጃል ያለ አይመስለኝም። እነዚህ ሁሉ የ5 ዓመታት ጉዟችንን እንደው በትንሽ ዶክመንተሪ ሁሴን ዋታሳየን ኢንሻአላህ ስለዚህ መጽሐፍ ናም አባባ ሻዲ ማለት ደሴ ላይ ረህመቱላህ አለይህ የአረብ ገና መስጂድ ኢማም ናቸው። በህይወት ስላወቅናቸው ነው እሳቸውን መጫጫር ይቻላል። አንድ የተዘለለ ታሪክ አለ። ከሳቸው በፊት የነበሩ ኢማም ሻህ አህመድ ኢብራሂም ባላሉ ረህመቱላህ አለይህ አለ ሲለ ፈልጌ ሳይሳካልኝ ቀረ። እዚህ ላይ አለ እሳቸውን ተጽፏል። ማሻአላህ ሻህ ኢብራሂም ሻህ አህመድ ኢብራሂም እርግጠኛ ነህ? እንትን በተወሰነ ደረጃ አለ። ሙሉ ታሪካቸውን ፈልገው ነው ያገኛሉ። እዚህ ላይ ሙሉ ታሪክ ያቀበሉን ጻፊውንም ጻፈሉት። አሁን ቀጥሎ ቃል ያገኛሉ። እዚህ ላይ ያገኛሉ። ስለዚህ እዚህ ላይ ኢንሻአላህ እና አረብ ገንዳ መስጂድ አንዋር መስጂድ እና ባህረዲንን እንጠይቃለን። ባህረዲንም የኸሚስ ምሽት አንዱ እንግዳ ነበረ። ባህረዲን እና የተደበቁትን ሁሉ በያሉበት ያሉትን ሁሉ አውጣቸው ኢንሻአላህ። ጥሩ ነው። በልቂያማ ጀነት አላህ ያገናኘን ዱዓ እናርግላቸው። ባለውለታ ናቸው። ባረከላሁ። ጻፎቻችን እጃችሁን እንግዲህ በራችሁን ምዘዙ፣ ጻፉ። ትልቅ ነገር ነው። ሁሉም ሸክም የሚያስተነካቸው ታሪካቸው የዑለሞች ታሪክ ስለሆነ ነው። እኛ 5ኛ ዓመት ላይ ነን። እሳቸው ሸካቸው ጋር ሄደዋል። ሄዶ በ5 ዓመት ውስጥ ሁሉም ነገር ደግሞ ስሙዝ ነበር ማለት አንችልም። ያው መውጣት መውረድ ህይወት ስለሆነ የህይወት መልክ ስላለው መቋረጥ፣ መፍረስ፣ አንዳንዴ መቀዝቀዝ፣ አንዳንዴ እኛ በጣም ሐሳብ ማብዛት ይሁን ሰሞኑን እንደውም እንዲህ አይነት ኮሜንቶችን እያየን ነበር። ያው ኮመን የተለመደ ነው። ሁሌም እንላለን እኛ
ትንሽ ዘጌት ብሎ የተቀላቀሉ ሰዎች ብዙ ሸኽን የምናደናቀፍ እንደሆነ ሊያስቡ ይችላሉ። ግን ያ ለመሆኑን ደጋግመን ተናግረናል። በዚህም የተከፉ እንዳሉ እናውቃለን። እስቲ ዛሬ አፉ በሉን። ላለፉት 5 ዓመታት ከኛ ጋር የነበራችሁ በጣም ነው የምናመሰግነው። አላህ ሱብሓነሁ ወተዓላ እድሜ መርቆ ከዚህ በኋላ እንደዚሁ ኢንሻአላህ እንደ ረመዳን እየተናፈቅን የምንመጣ ያድርገን። ሳምንት በ5ኛ ዓመት የኸሚስ ምሽት ልዩ መሰናዶ እናገኛችኋለን። አይጠፋም። ወቀሳም አይቀርልንም። ሸክም አፉ በሉን። ያው እንደየራሱ ሰው ነው የሚረዳው ሰውን እንደዚህ አለን እንደዛ አለን ብለን አንልም። እኛ አይተን እንዳላየን ያልፋለን። ሸክም አፉ በሉን። በርግጥ እርሶንም እንዲሁ ምናልባት አዛ አድርገንም ከሆነ ፕሮግራሙ መልክተኛው ሰላም መናፈቅ የመልክተኛውን ሀገር አለይሂ ሰላም መናፈቅ ላይ ጥሩ እንደሰራ እንሰማለን። ይሄ አሁን ያለው የኡምራ መነቃቃት ነሻጣው ሁሉ ከዚህ ፕሮግራም ጋር ትይይዝ እንዳለውም ሰምተናል። በፊት የነበረው የመዲና ሰማይ ስር ፕሮግራማችን ብዙዎቻችሁ እንደምትናፍቁት እናውቃለን። ኢንሻአላህ በተወሰነ መልኩ ፍሬም አድርገነው ለመመለስ እንሞክራለን። እንግዲህ ሳምንት ሰው ይበለን። ወጀዛኩሙላሁ አልፍ ኸይር። ፋታ ረፍቶተን ተመልሰን ኢንሻአላህ ከኡስታዝ በድር ጋር እናገኛችኋለን። አብራችሁ ቆዩ።